አይ እኔ አንቺን ማጣቴ የማልችለው ቅጣት ሆኖ አጣሁኝ ብርታት አንቺ ነሽ ህመሜ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ኢትዮፕ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ደግሞ በሩታና በአብርሽ ጉዳይ መጥቻለሁ። አቤት 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 እላው ላይ መታ ጨፈረችበት ትላላችሁ፣ ደስ ትላላችሁ። ለማንኛውም እንግዲህ አሁን ተከስተው ነበር። አንቺ ነሽ ህመሜ፣ አንቺ ነሽ ህመሜ ብቅ በይ ሰላሜ በሚል ሙዚቃ ቲክቶክ ላይ ተከስተው ነበር ማለት ነው። በጣም ደስ ይላል። እንኳንም አብራችሁ ሆናችሁ ያው አብረው ከሆኑ ኦልሞስት ቆይተዋል ከታረቁ ማለት ነው። አሁን እንግዲህ ወደ ዱባይ ቀለበት ፕሮግራማቸውን ሊያደርጉ ሀሳባቸው ወደ ዱባይ ለመሄድ ነው ማለት ነው። ትናንትና ቪዲዮ ላይ እንደውም ተናግረው ዳኒ ከትይውም ዳኒ ትኬት እኔ ነኝ የምቆርጠው በማለት እምቢ ብሏል ማለት በዛብን በጣም ምናምን ብሎ በነገራችን ላይ ዳኒ እኮ ምርጥ ልጅ ነው። እውነት ለመናገር አንዳንዴ መቼም አሁን ሩታና አብርሽ ነው እንጂ እንደ አዲስ እንትን ያሉት እውነት ዳኒና ጽጌ ነበረ ከዩቲዩበሮች አንደኛ። እኔ በጣም ነበር የምወዳቸው፣ አሁንም በጣም ነው የምወዳቸው። እና አሁን ግን ብዙ ጊዜ ኮሜንትም ሳይ ምናምን እንደው ለጽጌም ቢሆን ለዳኒም ቢሆን አብዛኛው ሰው አመለካከቱ ትንሽ የተለየ ነው። እና ዳኒ ሲጀመር ምርጥ ሰው ነው። ሲቀጥል ደግሞ እነሱ ማለት በዛብን ብሩ ማለት ይሄን ሁሉ መስዋዕት ለምን ለኛ ትከፍላለህ? እሱ ደግሞ ያው እኔ ልቁረጥላችሁና በእኔ ወጪውንና እናንተ ሂዱ። እነሱ ደግሞ አንተ ዙሮ መምጣት ከፈለግኩ ነው ጓደኛችን ከሆንክ መተህ የደስታችን ተካፋይ ሁን እንጂ ችግር የለውም እንደዚህ እንትን አንልም ብለውታል ማለት ነው። ለማንኛውም ሰው ጓደኝነታችሁ ማለት በቃ በቀን በቀን አብራችሁ እየተሰበሰባችሁ አንዴ ከዳኒ አንዴ ከሩታ አንዴ ከአብርሽ ቤት እየለቀቃችሁ ተመልካችን እንደ ፕራንክ እንደ ምንም እያደረጋችሁ ነው። ይሄ እኮ እናንተ ሆን ብላችሁ ተመካክራችሁ እያደረጋችሁት ያላችሁት ነገር ነው። እና ዱባይ እየሄዱ እንግዲህ እውነት ይሄዳሉ። ሂደው እዛ እውነት ቀለበት ፕሮግራም ያደርጋሉ። እሱን እንግዲህ ወደፊት ነው የምናየው ማለት ነው። ለማንኛውም ይመቻችሁ፣ ደስ ትላላችሁ፣ እንኳንም ታረቃችሁ። እንግዲህ ግን አንዴ እኔ ጥያቄ ማለት አብርሽ ለሩታ ሚስቱ ከሆነች የሰማንያ ሚስቱ ከሆነች ድጋሚ ቀለበት ፕሮግራም የሚያደርግላት በተለያዩ ማለት ተለያይተው ድጋሚ አሁን ስለታረቁ ነው ወይስ መቼም አንድ ሰው ካገባ አገባ ነው፣ ባል ከሆነ ባል ነው፣ ሚስት ከሆነ ሚስት ነው። ሞር ግን ተለያይተው ምናልባት በመሃል ትንሽ በጣም ክፍተት ከተፈጠረ ምናልባት ማለት ለዛውም በጣም እንጃ ለስንት አመት ምናምን ከተለያዩ ማለት ሰማንያው ተቀዶ ምናምን ከሆነ ነው የአንድ አዲስ። ግን እናንተ ባልና ሚስት ናችሁ። አሁን እንዴት ነው እንደ አዲስ ቀለበት? እኔ ግራ እየገባኝ ነው ያለው ማለት ነው። ለማንኛውም በአመት 3 ነው 4 ቀለበት ፕሮግራም ይመስለኛል ዩቲዩብ ላይ ራሱ የለቀቃችሁት። ለማንኛውም ግን ይመቻችሁ ነው በጥቅሉ ይመቻችሁ ማለት በፍቅር ኑሩ ማለት ነው። እውነት ባልና ሚስት ከሆናችሁ ደግሞ ውለዱ ክበዱ፣ ዋናው ልጅ ነውና ማለት ነው። ያው ግን ዩቲዩብ የሚሰራ ሰው ሲጀመር ማለት ነው ስለ ልጅ አያስብም። በቃ ስለ ስራ ነው። አሁን ቡታጅራ ዩቲዩበሮች ስራ ነው፣ በቃ እድገት ነው የሚፈልጉት። ሰው አዳዲስ አይዲያ እየመጡ መስራት ነው እንጂ የሚፈልጉት ተለቅ ያለ እንትን ስለ